በአሜሪካና በኢራን መካከል ያለው ፍጥጫ አሁን ወደማይመለስበት አውዳሚ ወደሆነ አዲስ የጦርነት ምዕራፍ የተሸጋገረ ይመስላል። የቀድሞው ታሪካዊና ተደማጩ የኢራን ጠቅላይ መሪ አያቶላህ አሊ ኻሜኔ አሜሪካና እስራኤል በኢራን ላይ ጦርነት በከፈቱበት በዚያው የመጀመሪያው ቀን መገደላቸው ይታወሳል። ይህን ተከትሎ የኻሜኔ ልጅ የሆኑት እጅግ ምስጢራዊው ሰው ሞጃትባ ኻሜኔ የሀገሪቱ አዲስ ጠቅላይ መሪ ሆነው ኃላፊነቱን ተረክበዋል። አዲሱ መሪ ስልጣን እንደያዙ ያስተላለፉት መልእክት መላውን ዓለም አስደንግጦ ነበር። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ሙሉ በሙሉ ለማውደም በትክክል 1000 ሚሳኤሎችን በተጠንቀቅ ማቆማቸውን በይፋ አውጀዋል። ነገር ግን በዚህ በኃያላኑ የጦርነት ነጋሪትና ፍጥጫ ጀርባ የኳታር እጅ ያለበት እጅግ የሚገርም የዲፕሎማሲ ቁማርና የሚስጥር ድርድር እየተካሄደ ነው ተብሏል። አብራችሁን ቆዩም። ጉዳዩን ከአዲሱ የኢራን መሪ እንጀምር። አባታቸውን አያቶላህ አሊ ኻሜኔን ግድያ ተከትሎ ኃላፊነቱን የተረከቡት አዲሱ ጠቅላይ መሪ ሞጃትባ ኻሜኔ እስካሁን ድረስ በይፋ በአካል አልታዩም። አልፎ ተርፎም በቪዲዮና በድምፅ መልእክት አላስተላለፉም። በአባታቸው የቀብር ስነ ስርዓት ላይ እንኳን ያልተገኙት ሞጃትባ ኻሜኔ መልእክት የሚያደርሱት በጽሁፍ ብቻ ነው። ይሁንና ይህ ምስጢራዊ መሪ በጽሁፍ ባስተላለፉት የመጀመሪያ መልእክታቸው በመጀመሪያ በአባታቸው የቀብር ስነ ስርዓት ላይ ለተገኙት በሚሊዮን የሚቆጠሩ ሰዎች ከፍተኛ ምስጋና አቅርበዋል። በመቀጠል ግን እጅግ አስፈሪ ቃል ኪዳን ገብተዋል። ሞጃትባ ኻሜኔ በአባታቸው ላይ ለተፈጸመው ግድያ የበቀል እርምጃ መወሰድ እንዳለበት በጥብቅ አሳስበዋል። ንጹህ ደምን ለመበቀል ቃል እንገባለን ያሉ ሲሆን ወንጀለኛና የተዋረዱ ገዳዮች በከፈቷቸው ሁለት ጦርነቶች ለተገደሉ ሰማዕታትም የበቀል እርምጃ ይኖራል ሲሉ በሁለት ግንባር ጦርነት የከፈቱባቸውን ጠላቶቻቸውን አስጠንቅቀዋል። አዲሱ ጠቅላይ መሪ አክለውም ይህ በቀል የሀገራችን ፍላጎት ነው፣ እንደምንፈጽመው ጥርጥር የለም በማለት የኢራን ጽኑ አቋም ገልጸዋል። ይህ የኢራን የበቀል ዛቻና ቃል ኪዳን ግን ዋሽንግተንንና ፕሬዝዳንት ዶናልድ ትራምፕን ዝም አላሰኛቸውም። ይልቁንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ግድያ ልትፈጽምባቸው የምትሞክር ከሆነ ከፍተኛ ጥቃት እንደሚደርስባት በብርቱ ዝተዋል። በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ 1000 ሚሳኤሎች ኢራን ላይ አነጣጥረው እየጠበቁ ነው በማለት በይፋ ጽፈዋል። የኢራን መንግስት የአሜሪካን ፕሬዝዳንት ለመግደል ከሞከረ ደግሞ ተጨማሪ 1000 ሚሳኤሎች በፍጥነት እንደሚዘጋጁ አስጠንቅቀዋል። ኢራንን ሙሉ በሙሉ ለማውደም ትዕዛዝ እንደተሰጠ የገለጹት ፕሬዝዳንቱ የአሜሪካ ወታደሮች በተጠንቀቅ መቆማቸውን አክለዋል። የማህበራዊ ሚዲያ መልእክታቸውንም በሚገርም ሁኔታ አላህ ይመስገን በሚል ጽሑፍ ነው ያጠናቀቁትም። ለዚህ የትራምፕ መቆጣት ትልቁ ምክንያት እስራኤል ለአሜሪካ ያቀበለችው ምስጢራዊ የስለላ መረጃ ነው ተብሏል። እስራኤል ኢራን ትራምፕን ለመግደል አሲራለች የሚል የስለላ መረጃ ለአሜሪካ ያቀበለች ሲሆን በተመሳሳይ መልኩ በአያቶላህ አሊ ኻሜኔ የቀብር ስነ ስርዓት ላይ ትራምፕ እንዲገደሉ የሚጠይቁ መፈክሮች በከፍተኛ ድምፅ ታይተዋል፣ ተደምጠዋል። ምንም እንኳን የኢራን እስላማዊ አብዮታዊ ዘብ ፕሬዝዳንቱን ለመግደል መወጠኑን ሙሉ በሙሉ ቢያስተባብልም የአሜሪካ ጦር ግን ጣቱን በቃታው ላይ አድርጎ በተጠንቀቅ ላይ ይገኛል። ነገር ግን ነገሮች በዚህ አስፈሪ ፍጥጫና የሚሳኤል ዛቻ ውስጥ እንዳሉ ከማያ ገጹ በስተጀርባ ግን ሌላ ያልተጠበቀ የሚስጥር በር ተከፍቷል። ፕሬዝዳንት ትራምፕ በአሜሪካና በኢራን መካከል ድርድር ለመጀመር መስማማታቸውን በይፋ ገልጸዋል። በኢራንና በአሜሪካ መካከል የሚደረገው ድርድር እንዲቀጥል መስማማታቸውን፣ ነገር ግን ቀደም ሲል የነበረው የተኩስ አቁም ማብቃቱን ለኢራን እንዳረጋገጡላቸው ፕሬዝዳንት ትራምፕ ተናግረዋል። የኢራን እስላማዊ ሪፐብሊክ ድርድሩን እንድንቀጥል ጠይቀውናል፣ እኛም ይህንን ለማድረግ ተስማምተናል በማለት ፕሬዝዳንት ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ጽፈዋል። አክለውም ነገር ግን አሜሪካ ተደርሶ የነበረው የተኩስ አቁም ማብቃቱን በማያሻማ ሁኔታ አሳውቃለች ብለዋል። ለወራት የዘለቀውን ጦርነት ለማስቆም ሁለቱ ሀገራት ከሳምንታት በፊት የመግባቢያ ስምምነት ደርሰው ግጭቱ ጋብ ብሎ የነበረ ቢሆንም ካለፈው ማክሰኞ ጀምሮ አሜሪካ በከፈተችው ድንገተኛ ጥቃት ጦርነቱ ዳግም ማገርሸቱ ይታወሳል። አሜሪካና ኢራን ድርድራቸውን ለመቀጠል መስማማታቸውን ትራምፕ ያሳወቁት ኳታር ከአሜሪካ ጋር በመቀናጀት ልዩ አሸማጋዮችን ከሀገሪቱ ባለስልጣናት ጋር እንዲነጋገሩ በቀጥታ ወደ ቴሄራን ከላከች በኋላ ነው። አንድ የአሜሪካ ባለስልጣን ለታዋቂ የዜና ማዕከል CNN እንደተናገሩት የትራምፕ አስተዳደር አሁን እየተጠቀመበት ያለው ዋና ስትራቴጂ በኢራን ላይ ጥቃት በመሰንዘር ግጭቱ እንዳይባባስ ጋብ በማድረግ በዚያው ልክ ለዲፕሎማሲያዊው ጥረት በር መክፈት የሚል
ድርብ ስልት ነው። የዚህ ምስጢራዊ ድርድርና የውጥረቱ ዋነኛው ማዕከል ደግሞ የዓለም የንግድና የነዳጅ መስመር የሆነው የሆርሙዝ ወሽመጥ ጉዳይ ነው። አሜሪካ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ላለመተኮስ በይፋ ቃል እንድትገባ በጽኑ ጠይቃለች። ኢራን የሆርሙዝ ወሽመጥ እንደማይከፈትና በወሽመጡ የሚያልፉ መርከቦች ላይ ጥቃት እንደማታደርስ በይፋ ቃል እንድትገባ እንደምትፈልግ አሜሪካ በአጽንኦት ገልጻለች። የአሜሪካ መገናኛ ብዙሃን ማንነታቸው ያልተገለጹ ከፍተኛ ባለስልጣንን ጠቅሰው እንደዘገቡት ቴህራን ለፕሬዚዳንት ዶናልድ ትራምፕ አማካሪዎች በግል በሰጠችው ማብራሪያ መርከቦች ላይ መተኮሷ ትልቅ ስህተት መሆኑን በይፋ አምናለች። ኢራን ጥቃቱ የተፈጸመው ከመንግስት ቁጥጥር ውጭ በሆኑ ውስጣዊ ኃይሎች መሆኑንም በሚስጢር አስታውቃለች። ባለፉት ቀናት ከባድ የተኩስ ልውውጥ ቢያደርጉም ሁለቱም ወገኖች ንግግራቸውን ለመቀጠል መስማማታቸውን ትራምፕ ተናግረዋል። ኢራንና አሜሪካ ቀደም ሲል የፈረሙት የመግባቢያ ሰነድ ቴህራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ደህንነታቸው እንዲጠበቅ የማድረግ ግዴታ ጥሎበት ነበር። ነገር ግን ከሰሞኑ የተነሳው ግጭት ይህንን የመግባቢያ ሰነድ ሙሉ በሙሉ ያፈረሰ መሆኑን ሁለቱም ሀገራት በይፋ ገልጸዋል። በኢራንና በአሜሪካ መካከል የሚደረገው ድርድር እንዲቀጥል መስማማታቸውን የገለጹት ትራምፕ ቀደም ሲል የነበረው የተኩስ አቁም ስምምነት ግን ማብቃቱን በቴህራን በማያሻማ ሁኔታ ማሳወቃቸውን በድጋሜ ተናግረዋል። ቴህራንን በበኩሏ በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ አሁንም የከፋ አጸፋውን እንደምትመልስ የመጨረሻ ማስጠንቀቂያዋን ሰጥታለች። የተከበራችሁ ተመልካቾቻችን እንግዲህ የአሜሪካና የኢራን ጉዳይ በአንድ በኩል በሚሳኤል መወራወር፣ በበቀል ዛቻና በመስፈራሪያ፣ በሌላ በኩል ደግሞ በኳታር አሸማጋይነት ከጀርባ በሚስጥር መደራደር ላይ ይገኛል። ምስጢራዊው አዲሱ የኢራን መሪ በጽሁፍ የዛቱበት ከባድ በቀል በተግባር ይተረጎም ይሆን ወይስ የትራምፕ 1000 ሚሳኤሎች ቀድመው ይተኮሳሉ? የኳታርስ የዲፕሎማሲ ጥረት የዓለምን ጦርነት ሊያስቆም ይችላል? እናንተስ በዚህ የሀያላኑ የጀርባ ቁማርና ፍጥጫ ላይ ምን ታስባላችሁ? ያላችሁን ሀሳብ አሁኑኑ በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉም። ሰብስክራይብ በማድረግም የሁልጊዜ ተከታያችን ይሁኑ። በቀጣይ እጅግ ማራኪ የጂኦፖለቲካ ትንታኔ እስክንገናኝ ድረስ በሰላም ቆዩ።